ኢትዮጵያ ለግብርናው ዘርፍ ተስማሚ አየር ንብረት፣ ለም መሬት፣ ለመስኖ ልማት የሚውሉ ክረምት ከበጋ የሚፈሱ የበርካታ ወንዞችና ለስራ ዝግጁ የሆነ አምራች የሰው ኃይል ባለቤት ናት። ከዚህ አኳያ ግብርና ለሀገራችን ኢኮኖሚ እድገት ባለው አስተዋጽኦ ከፍተኛውን ድርሻ የያዘ ሲሆን በገጠር ለሚኖረውና በግብርና ለሚተዳደረው ከ80 በመቶ በላይ ለሚሆኑ ህዝብ ደግሞ ዋነኛ የገቢ ምንጭ ሆኖ ዘልቋል። ይህንን ታሳቢ በማድረግ መንግስት ግብርናን በማዘመን ምርትና ምርታማነትን ለማሳደግ የሚያስችል የ10 ዓመት የግብርና ዘርፍ መሪ ዕቅድ አውጥቶ ከመቼውም ጊዜ በሆነ ሁኔታ በቁርጠኝነት እየሰራ ይገኛል። ለሀገራችን ምጣኔ ሀብት እድገት የግብርናው ዘርፍ እያበረከተ ያለው አስተዋጽኦ ከሌሎች የኢኮኖሚ መስኮች አንጻር ሲታይ የላቀ ቢሆንም በሚፈለገው መጠንና ጥራት ግን አድጓል ለማለት አያስደፍርም። ለዚህ ዋነኛ ምክንያት የግብርና ልማቱ በአብዛኛው ከኋላ ቀር አመራረት ዘዴና ከዝናብ ጥገኝነት ያልተላቀቀ ከመሆኑ ጋር የተያያዘ ሲሆን ይህ ደግሞ በምግብ ሰብል ራስን ለመቻል በሚደረገው ጥረት ላይ ከፍተኛ ተጽዕኖ ያሳድራል። ወደ ካፋ ዞን ስመጣም ዘርፉ ከመቼውም በላይ ትኩረት ተሰጥቶበት እየተሰራ ይገኛል። ውድ ተከታታዮቻችን በዛሬ ጥንቅራችን በካፋ ዞን በልማት ከሚታወቁ ወረዳዎች አንዱ ወደ ሆነው ብጣ ወረዳ ይዘናችሁ በመሄድ ስለ በልግ እርሻ እንቅስቃሴ ልናስቃኛችሁ ወደናል። እስከ መጨረሻ አብራችሁን ሁኑ። በብጣ ወረዳ በበልግ አዝመራ ዘርፈ ብዙ ስራዎች እየተከናወኑ ሲሆን ከነዚህ ውስጥ በቱጋ ቀበሌ በያምባ ክላስተር በኩታ ገጠም እየለማ ያለው የበቆሎ ማሳ አንዱ ነው። በዚህ ክላስተር ከ12 ሄክታር በላይ ማሳ በበቆሎ የተሸፈነ ነው። ከአርሶ አደሮቹና ከባለድርሻ አካላቶቹ ጋር ባደረግነው ቆይታ እየተሰሩ ያሉ ስራዎችን ተናግረዋል። አራጥም አለው እኔ ያደስኩት ማለት ነው እና ባለሙያዎች ድጋፍ የዘር ለጌታባይ ማዳበሪያ አጠቃላይ ወደ እነሱ እስካሁን ወጪ ያደረጉት ወደ አራቱ ጥማድ 12,000 ብር ነው ወጪ የሆኑት ማለት ነው። ድጋፍ ያደረጉልኝ ይሄን ያክላል። አርሶ አደር ነኝ። ያው አራት ጥማድ በቆሎ አቅጀው ነበር። ስናቅድ በባለሙያ ደረጃ እናቅዳለን። ከዛ ዘር እናወጣለን። የዘርና ዳፕ ያወጣነው ወጪ እስከ 9,000 ምናምን እናወጣለን። ከዛ በኋላ ደግሞ ስንኮተክት በሰራተኛ ስለምናንሰራ አንድ ላይ ደግሞ ሂሳብ ስናስላ ወደ 11 12 እስከ 13,000 ብር በቆሎ እስከመጨረስ እስከ 15,000 ብር ልንጨርስ እንችላለን። እና ስለዚህ ያው በቆሎ ደግሞ በክላስተር ተብሎ ዘንድሮ ደግሞ መቶልናል። ኩታ ገጠም ተባለ። ኩታ ገጠሙ ደግሞ ያው እኛ አይተን ከዘንድሮ ያየነው አምና አላየንም። መጪ አመት ከዚህ በላይ ደግሞ አይተን እንድንሰራ እኛም ደግሞ ኦኔ እንወስዳለን ማለት ነው። ስለዚህ ኩታ ገጠም ጥሩ ነው። አንድ ሰው ደግሞ ያልሰራው አስተዳደርም ደግሞ የተሰራውን አይቶ እኔም እንደዚህ ሰርቼ ሊለወጥ የሚል ሀሳብ ሊኖር ይችላል እንደኔ ግምት ማለት ነው። እዚህ በ2017 ምርት ዘመን በበልግ አዝመራ ማለት ነው በዚህ በበቆሎ ወደ 395 ሄክታር ከአፈር ጋር ተቀላቅሎ ከዚህ ውስጥ በሙሉ ፓኬጅ የክላስተሪንግ እርሻ የጀመርንበት ሁኔታ አለ። ከክላስተሩ አሁን ይሄ አንድ ክላስተር ነው፣ የአምባ ክላስተር ነው የሚባለው። ቀጥሎ ወደዚህ ፊት ለፊት ላይ ደግሞ የሆጫፍ ክላስተር የሚባለው አለ። እነዚህ ላይ ወደ 37 ሄክታር የሚሆነውን በሙሉ ፓኬጅ ነው ሰራ ነው። ከዚህ ውስጥ ክላስተሪንጉን ደግሞ አርሶ አደሮች በሚገባ ዘንድሮ አሁን እዚህ እንደሚታዩት ከታች ጀምሮ ያለው በቆሎ ምንድነው አንድ አርሶ አደር ከታመመ የታመመውን አርሶ አደር በጋራ ወደ 22 አርሶ አደሮች እዚህ ክላስተር ላሉ እነዚህ ወጥተው እየሰሩ ያሉበት ሁኔታ ነው ያለው። ከዚህ ውስጥ በትንሹ ከዚህ ከክላስተር ከ3000 እስከ 3700 የሚሆን ኩንታል እናገኛለን ብለን አቅደን ነው እየሰራን ያለ ነው። በበቆሎ ደግሞ አጠቃላይ ከ395ቱ በዚህ በምርት ዘመኑ ከ23000 እስከ 24000 የሚሆን ኩንታል እናገኛለን ብለን አቅደን እየሰራን ያለንበት ነው። ያው ግባቱ በሞላ ጎደል በዘንድሮ በደንብ በሚገባ ያው ከወረዳ ማከል ያለውን ግባት አቅርበን እየሰራን የምንገኝበት ነው የሚሆነው። ግን በመሃሉ ያጋጠመን ችግሮች አሉ።
በመሀሉ ዋጋ ኤንፒኤስ ዋጋ የመጨመሩ እንደገና ኤንፒኤስ እንደውም እጥረትም ጨምሮ ወደ 100 ኩንታል የሚሆን እዚህ የአርሶ አደር ፍላጎት ለይተን ከላክነ በኋላ የኤንፒኤስ ጉድለት እጥረት ተገኝቶ ከኋላ የመጣበትም ደግሞ በጣም ዋጋ ጨምሮ ነው መንግስት ያው እሱ ላይ አሁንም ድጎማ እያደረገ ነው በደንብ እሱ ላይ አርሶ አደሩ አሁን በጣም አቅም እያጣ ያለበት ሁኔታ ነው። ይሄ ተስተካክሎ ቀጣይ ላይ አሁን ወደ 310 ሄክታር በመኸር አዝመራ እናለማለን ብለን ልየታ ያደረግንበት ሁኔታ አለ። እሱ ላይ በደንብ ከግብዓት አቅርቦት እስከ ትንሽ ድጎማውንም መንግስት የተሻለ በቃ የተወሰነ አርሶ አደሩን ድጋፍ ቢያደርግ የግብዓት አቅርቦቱም በሚገባ ቢቀርብ የሚለው ነው። እኔ እንደራሴ በኩል የማቀርበው በዋናነት የበልግ አዝመራ ስራችንን በሚመለከት እንደወረዳ በዋናነት የሚሰራው ምንድነው የበልግ በቆሎ ስራ ነው ማለት ነው። ከበልግ በቆሎ ባሻገር የጤፍ የገብስና ሌሎችም ሰብሎች የሚሰሩ ቢሆንም አጠቃላይ በበልጉ አዝመራ እንደወረዳ በንቅናቄ ከተግባባ ነው አንዱ ነገር ምንድነው የሄክታር ልማት አቅማችንን ነው የወረዳውን አቅም 9313 ሄክታር እናለማለን ብለን የጀመርንበት አግባብ አለ። ያን መነሻ አድርገን የመግባቢያ ሰነድ እንደ ወረዳ ተዘጋጅቶ ወረዳ ማዕከል ላይ አጠቃላይ የልማት ጣቢያ ሰራተኛው የቀበሌ አመራሩ ስራ አስኪያጁና ሌሎች የወረዳ አመራሮች ባሉበት ተግባብተን የወረድንበት አግባብ አለ። ያን መነሻ በማድረግ ለባለሙያው የክህሎት ስልጠና መስጠት ስራ ነው የተሰራው። ከዛም አለፍ ብሎ የግብዓት አቅርቦቱን ስራ በስፋት የሰራንበት አለ። ያደረውን ግብዓት ተጨማሪ አድርጎ ኤንፒኤስ ቦሮን ወይም ኤንፒኤስ 1039 ኩንታል ወደ ወረዳ ማዕከል ለማቅረብ ችለናል። 191 ኩንታል ዩሪያ እንዲሁ አጠቃላይ ወደ 1239 ኩንታል ዳፕና ዩሪያ ማለት ኤንፒኤስ ቦሮንና ዩሪያ ወረዳ ማዕከል ላይ አቅርበን ምርጥ ዘር ሾኔ 138 ኩንታል 50 ኩንታል ቢኤች 546ን ከዚሁ አሁን በቅርብ ከተቋቋመው ከዞኑ ማዕከል ከሚገኘው ከግብርና ኮርፖሬሽን 546ቱን በቅርብ አግኝተን 178 ኩንታል የምርጥ ዘር አቅርቦት አግኝተን አጠቃላይ ከአርሶ አደሩ ብቻ ከዘር 5 ሚሊዮን ብር በመሰብሰብ እንካሽ ዘር ለሚያቀርቡልን አካል አድርሰን ዘሩን ወደ መሬት ያወረድንበት ሁኔታ አለ። ያው የግብርና ስራን በተመለከተ ሰፊ ትኩረት ልዩ ርብርብ ተሰጥቶ በወረዳችን እየተሰራ ያለው ስራ ቢኖር ግብርና ነው። ምክንያቱም አካባቢ አይደለም እዛ አካባቢ ላለው ማህበረሰብ እንደ ሀገር የተለያዩ ምርቶችን ማቅረብ የሚችል ፖቴንሻል ያለበት አካባቢ በመሆኑ የተለያዩ ስራዎችን እየሰራን እንገኛለን ማለት ነው። እነዚህም በእርሻ በሰብል ምርት በእንስሳትና አሳም ቢሆን በቡናም ቢሆን እጅግ በጣም ሰፊ አልሚዎች ያሉበት አካባቢ ከመሆኑ የተነሳ ጠንካራ ስራዎችን እየሰራን ነው ያለነው። ያው ባለፈው ባሳለፍናቸው የእርሻ ዘመናት ወይም የበልግ ስራ ወቅት ከ9300 ሄክታር በላይ በቴክኖሎጂ በተጓደለና በመደበኛ እንሰራለን ብለን አቅደናል። ያው ከዚህ ከ9300 ሄክታር ከ40% በላይ በቴክኖሎጂ መደገፍ አለበት የሚል እሳቤን ይዘን ነው ወደ ስራ የገባ ነው። ሙሉ በሙሉ ማሳካት ባይቻልም እጅግ በጣም አርሶ አደሩ ከነበረበት አመለካከት ወጥቶ ቴክኖሎጂን ራሱ በራሱ ለመጠቀም ግብዓትን የመጠቀም ምርጥ ዘሪን የመጠቀም እሳቤዎች እያደጉ በመምጣታቸው ሰፊ ስራዎች ተሰርተዋል ማለት ነው። ስለዚህ ከ9333 ከ100% በላይ አቺቭ ተደርጓል። በመደበኛም በተጓደለም በቴክኖሎጂም ማለት ነው። እንዲሁም ከባለድርሻ አካላት እየተደረጉ ያሉ ድጋፎችንም ሳያነሱ አያልፉም። እኛም ቢሆን ያው በጉልበታችን ብቻ መስራት ሳይሆን እንትናውንም በገንዘብም እያሰራን ኩትካቱ አለ፣ አረም አለ፣ ብዙ ነገሮች አሉ። አሁን ለምሳሌ እንደ የመጀመሪያ ሲዘራ ዳፕ ነበር፣ የመጨረሻ ደግሞ ሲኮተኮት ዩሪ ይጨመራል። የሁሉ ድጋፍ ተደርጎ ነው፣ በሰው ጉልበት ነው። ይሄ ደግሞ በእኛ ጉልበት ብቻ ሳይሆን በሰራተኛ በሚያርቡ በሰራተኛ በገንዘብ የተጠቀምን እኛ በራሳችን ከባለሙያ ውጪ ከነሱ ድጋፍ ውጪ እኛ ራሳችን ስንሰራ ማለት ነው። ያው የተለያየ መድኃኒቶችም ቴሊ ምናልባት አሁን ቴሌዎች አሉ፣ ቴሊ ይበላሉ፣ ያን እናሳያለን።
በእጅ ነው የምንለቅመው። ከውስጥ በእጅ ለቅመን አጠቃላይ እዚህ ባሻ ገደች ላይ የሰሩት አሳደሮች መተን በእጃችን ነው አወጥተን እንትን የምንለው ማለት ነው። ከዛ በኋላ የኛም ደግሞ ከአቅማችን በላይ የሆነም ደግሞ ባለሙያ ጠይቀን መድኃኒት አመጥተን የተወሰነ ረጭተናል። በመድኃኒት ማለት ይጠቀምናሉ። እንደ ቱጋ ቀበሌ ያው ለዚህ በቆሎ ብቻ አይደለም፣ ሁሉም አታክልት ያለማሉ። አልፎም ደግሞ በቆሎ በየአዝመራ አሁን ስንዴ ሲመጣ ስንዴንም ያው ያለ ግብዓት የሚጠቀም አርሶ አደር የለም። በመስመር ቴክኖሎጂ በደንብ የቴክኖሎጂ አጠቃቀም ላይ በደንብ እዚህ አካባቢ ያለው ሰው በጣም የነቃ ነው። እነዚህ ሰዎች ከቴክኖሎጂ ከግብዓት አጠቃቀም ጋር የተያዘ ነገር ምንድነው እነሱ በጣም ፊት የወጣ እንትን ነው ያላቸው። ለሌላ አካባቢ እንኳን ተምሳሌት ትምህርት መስጠት የሚችሉ አርሶ አደሮች ናቸው ያሉት። ግን ከግብዓቱ በኩል መስተካከል ያለበት ነገር ተስተካክሎ ግብዓቱ ከመጣ ሰዎች ለመቀበል በጣም ዝግጁ ናቸው። አሁን ባለው ምናልባት በሙሉ ፓኬጅ 712 ሄክታር ቀሪውን ወደ 2700 አካባቢውን በተጓደለ ማለት ያው የአካባቢ ዘር በመጠቀም ዳፕና ዩሪያ እየተጠቀሙ እያለሙ ያሉበት፣ ሌላው ደግሞ በመስመር ተከላዎችም ወደ 500 ሄክታር የሚሆኑ ከ400 እስከ 500 ሄክታር የሚሆኑ ቀሪውን በተለመደው እየሰራን ያለንበት ሁኔታ ነው ያለው በበልጉ ስራ ማለት ነው። ሌላው ያው ምናልባት በልግ አንዱ እና ዋነኛው የኛ ታርጌት ምንድነው ምርት ማሻያ ፓኬጅ መጠቀም ነው። ሌላው ኢንክላስተር ወይም የኩታ ገጠም እርሻ ነው። ኩታ ገጠም እርሻ የምርትና ምርታማነታችን እንዲያሻሽል ከሚረዱን ፓኬጆች አንዱ ነውና አጠቃላይ 138 እንደ ወረዳ ክላስተሮች አሉ። ከዚህ ውስጥ አንዱ አሁን እዚያ ያለንበት የያምባ የበቆሎ ክላስተር ነውና አንዱ ክላስተር 12 ሄክታር መሬት ነው የያዘውና ምናልባት ወደ 20 ምናምን አካባቢ ከ21 አርሶ አደሮችን ይዘን ነው ይህን ክላስተር እያለማን ያለ ነው። የክላስተር አንዱ ቫልዩ ምንድነው? የሰብል ጥበቃ ስራውን በጋራ ነው የሚሰሩት። የአረምና ኩትኳቶ ስራ በጋራ ነው እንደሚታየው የሚሰራው። ሌላውም ያው የምርት ብክነት እንዳይኖርም ጭምር የሚያደርግበት ሁኔታ አለና የክላስተር ስራው አጠቃላይ እንደ ወረዳ 2794 ሄክታር መሬት በ138 ክላስተር እያለማን ያለንበት ሁኔታ አለ። ኤፍቲሲው የአርሶ አደር ማሰልጠኛ ማዕከላቱም ከዚህ ከገቢ ለኤፍቲሲው ለራሱ ገቢ ከማስገኘት ባሻገር አርሶ አደር ማስተማሪያ እንዲሆን በርካታ ኤፍቲሲዎችን አሁን ምናየውን ያለንበትን ኤፍቲሲ ጨምሮ እየተሰሩ ያሉበት ሁኔታ አለ። ከበልግ አልፎ መኸር ላይም እርሻ እያዘጋጁ ያሉበት ሁኔታ አለ። በእርባታው ስራም ቢሆን የንብ ጋጣዎች ተሰርተው ከ10 በላይ የንብ ቀፎዎች አሁን ማር ቢያንስ ካንዱ ቀፎ እስከ 60 ኬጂ ነው ዘመናዊ ቀፎዎች እየተገኙ ያሉበት ሁኔታ ነው ያለው። የፓርቲ ኢኒሼቲቭ አድርገን እየሰራን ያለው ልማት ትሩፋት ነው። ያው ልማት ትሩፋትን በተመለከተ በታቀደው ልክ መሄድ አለበት፣ መሰራት አለበት። ትንሽ ቦታ በትንሽ ሰው ኃይል በትንሽ ገንዘብ ብዙ ገንዘብ ማግኘት የሚቻልበት መሆኑን ያው ግንዛቤ ከመፍጠር አንጻር እየሰራን ያለ ነው። የዶሮ መንደር ተብሎ በጣም የሚያምር ወጣቶች ተደራጅቶ ዶሮ እያረቡ ያሉበት ሁኔታ አለ። ከዛ ውጭ ማር መንደር ተብሎ በዚህ ሰዓት ገበያ ላይ ማቅረብ የሚችሉ በማር የተደራጁ ወጣቶች ማር ሁሉ በሰፊ ሁኔታ አሁን በዚህ ሰዓት እየተቆረጠ ያለበት ሁኔታ ነው ያለውና በሰፊ እየሰራን ነው ያለውና የወተት መንደርም በከፊል አለ። እነዚህን አሰፍተን ከሄድን ወጣትን አደራጅተን ወደ ስራ ለማስገባትም አርሶ አደርም ከእጅ ወደ አፍ ከመኖር ይልቅ ያው እጅ ወደ አፍ ማለት ከዚህም በፊትም ኖሮ አሉ አባቶቻችን አያቶቻችን ባልተማረ ወቅት እየሰሩም እያገኙም እየበሉ ነው የነበሩትና ነገር ግን አሁን ኢኮኖሚካሊ ማደግ አለበት። አርሶ አደር መለወጥ አለበት። አርሶ አደሩ ከመብላት ያለፈ ኑሮን በጣም በተሻሻለ ቤተሰቡንም ልጆችንም መምራት አለበት የሚል ለሀገርም መድረስ አለበት የሚል ሂሳብ ይዘን በዚህ ልክ ነው ልማት ትሩፋትም ላይ እየሰራን ያለ ነው። ስለዚህ ግብርና ስራ በአካባቢያችን ሰፊ ስራን ስለሚፈልግ ቀጣይም በጣም ሰፋፊ እቅዶችን ይዘን ነው እየተንቀሳቀስን ያለ ነው። የግብርና ስራ በአንድ ሰው የማይሳካ በመሆኑ ሁሉም የበኩሉን ድርሻ ሊወጣ ይገባል ይላሉ። ቱጋ ቀበሌ ኤፍቲሲ ወደ 2 ሄክታር የሚሆን መሬት አለው። ከዚህ ውስጥ 1.5ቱን
በሙሉ ፓኬጅ በቆሎ በበልግ አዝመራ ሰርተናል። ቀጣይ ላይ ቦለቄ 2.0.25 እና ስንዴ አሁን ለመስራት ቦታ አዘጋጅተን እርሻ ጀመርንበት ሁኔታ ነው ያለው። ሌላም በንብም ወደ 14 የሚሆኑ የንብ ዘመናዊ ቀፎዎች ያሉበት ነው። በዛ ላይ በቆርቆሮ ጋጣ ተሰርቶ እሱ ላይ አሁን ስራ ጀመርንበት ነው። በትንሹ በአመት አሁን ላይ አንዳንድ የምናስተካክለው ችግሮቻችን አሉ። አሁን ወደ 70 የሚሆን ኪሎ ግራም ከዛ ያገኘንበት ሂደት ነው ያለው ከማሩ ማለት ነው። በሌሎቹም ያው ቀጣይ ላይ ለመስራት ያው የአቅም ከዚህ ከሰራ ነው ደግሞ አቅም ስናገኝ የተሻለ ስራ እንሰራለን ብለን ነው እየሰራን ያለ ነው። እንደ መልእክት መተላለፍ ያለበት ነገር ምንድነው? የግብርና ስራ አጠቃላይ እንደሚታየው አድካሚ ነው። በአንድ የሚበቅል ነገር የለውም። በአንድ የሚገኝ ምርት የለውም። ጧት ላይ የዘራነውን ነገር ማታ አይደለም የምናነሳው። በአንድ ሲዝን ባይሳካልን ቀጣኛው ሲዝን ላይ ይሳካልናል። የለፉ ሰዎች ውጤታማ ናቸው። ባለሙያዎቻችን ሰፊ ልፋት ይፈልጋል፣ ሰፊ አቅም ይፈልጋል፣ ጉልበት ይፈልጋል፣ ምናልባት መጠማት መራብ ይፈልጋል። ያንንም ሂደት ነው አብዛኛው የግብርና ባለሙያ አልፎ እዚህ ቦታ የደረሰውና በቅንነት ለአርሶ አደር ማገልገል ከቻሉ አርሶ አደሩ ተቀይሮ ይክሰናል የሚል መልእክት ነው ያለን። ባለሙያው በጠንካራው ጎኑ መቀጠል መቻል ነው ያለበት። ከዛም ባለፈ ደግሞ አርሶ አደሮቻችን ምናልባት የአየር ንብረት ለውጥ ሊከሰት ይችላል፣ አይታወቅም። የተባይ ክትትል ማሳዎቻቸው ላይ ሰርቶ ቢባክን ነገ ሌላ ነገር ውስጥ እንዳንገባ ቴክኖሎጂውን ከባለሙያው ጋር እየተናበቡ ምርቶቻቸውን የሚያሻሽሉበትን የፓኬጅ አይነት እየመረጡ ምርጥ ዘር እየተጠቀምን በተጓዳኝ ደግሞ ምርጥ ዘርን ብቻ ሳይሆን በቴክኖሎጂ ማለት ነው። አሁን በብተናና በመስመር የተዘሩ እንደገና በግብዓት የተጠቀምናቸው ምርቶች ይለያያሉ እጅግ በጣም ማለት ነው። ከመሬት ከመውጣት ጊዜ ጀምሮ የተለያዩ ናቸው እና እነሱ ላይ አርሶ አደሩ ምናልባት የባለሙያውን ምክር ሀሳብ ማስቀደም መቻል ይኖርበታል የሚል ነው። አርሶ አደር እንደኛ ወረዳው በጣም እድለኛ ነው። ቅድም የኢኮሎጂውም የመሬት አቀማመጡም የውሃ የመሬት ለምነቱን እንደ አንድ ጥሩ ጎን ለእድገት ለስራ ምቹ እንደሆነ በገለጽኩት ልክ የተለያዩ ፕሮጀክቶች ደግሞ አካባቢ ላይ በሰፊ ይገኛሉ ማለት ነው። ስለዚህ ምሳሌ አርኤልኤልፒ ተብሎ ኤፍኤስአርፒ ተብሎ ሬድ ፕላስ የሚባሉ የተለያዩ ፕሮጀክቶች መንግስታዊ ያልሆኑ ፕሮጀክቶች ይደግፋሉ። እነዚህ ደግሞ በሰፊ እየደገፉ ያሉ አርሶ አደሬ ነው። ያው መሬትና አፈርና ውሃ ጥበቃ ስራ ነው እየሰሩ ያሉት አርሶ አደርን በተለያዩ ማቴሪያሎች። አሁን ሰሞኑን አርኤልኤልፒ የሚባል ፕሮግራም ከ100 በላይ ዛፓ፣ ገጀራ፣ ሌሎች ዘር የማቅረብ ግብአቶችን የማቅረብ ስራ በፕሮጀክቶች እየተሰሩ ነው ያሉት። በዛ ልክ ደግሞ ባለሙያዎች በሰፊ እስከ አርሶ አደር ጓሮ ወርዶ የተለያዩ ድጋፍና ክትትል እያደረጉ ነው ያሉት። ግብርና በባህሪው በንቅናቄ የሚሰራ ስራ ነው። በአንድ ሰው የሚሰራ ስራ አይደለም። በግብርና ባለሙያ ብቻ የሚሰራ ስራ አይደለም። ግብርና በአመራሩ ነው የሚሰራው። ግብርና በልማት ጣቢያ ባለሙያ ነው የሚሰራው። ግብርና በራሱ በአርሶ አደሩ ነው የሚሰራው። ግብርና በደጋፊ አካላት ነው የሚሰራውና ሁሉም ሰው አንድ የሚሆን ከሆነ በአንድ አሰላለፍ የምንሄድ ከሆነ በእርግጠኝነት ውጤት ልናመጣ እንችላለን። ወደ አንድ ጎን እንሰለፍ፣ በቁጭት በቁርጠኝነት እንስራ። በእርግጠኝነት አርሶ አደሮቻችን ተቀይረው ካየን የኛም መቀየር ነው። ዛሬ ላይ የምናያቸው አብዛኛዎቹ እርቃን የሆኑ ቦታዎች በልማት ተሸፍነው ብናይ የመጀመሪያው የምንረካው እኛ የግብርና ሙያ ባለቤቶች ነን። ከዛም አልፎ አርሶ አደሩ ነው። አርሶ አደሮቻችን በእርግጠኝነት የምንነግራችሁ ምንድነው በቡና ልማት የተሰማሩ አርሶ አደሮች ዛሬ ትላንት በእግር የሚንቀሳቀሱ ዛሬ በተሽከርካሪ ነው የሚንቀሳቀሱት። ዛሬ አርሶ አደሩ አሁን ባለው ስታተስ ብቻ ሰሞኑን ከ5 በላይ አርሶ አደር የኢንዱስትሪ ጥናት አድርገናል። ትላንትና ተጋብዘው የሚመጡ ኢንቨስተሮች ናቸው። ዛሬ ደግሞ አርሶ አደሩ ነው። አርሶ አደሩ አሁን በዚህ ክላስተር ውስጥ ካሉ አርሶ አደሮች አንድ አርሶ አደር ኢንዱስትሪ አለው፣ ተሽከርካሪ አለው፣ እዚሁ ከ2 በላይ መኖሪያ ቤት አለው። ቢጣ ወረዳ ማዕከል ላይ ከ2 በላይ መኖሪያ ቤት አለው እና አርሶ አደሩ የተሻለ ገቢ ማግኘት በተጓዳኝ ኢኮኖሚውን የተሻለ በተጓዳኝ ሌሎችንም ሰዎች መግቦ ከችግር እንደሚባለው ከረሃብ የማትረፉ ጉዳይ ስለሆነ የግብርና ጉዳይ የአንድ ወቅት የፖለቲካ ጉዳይ የሌላው አጀንዳ ብቻ ጉዳይ ሳይሆን የህይወት ጉዳይ የምግብ ጉዳይ እንደሆነ ተደርጎ
በጥንካሬ እንዲሰራ ነው በኔ በኩል ያለኝ መልእክት። አመሰግናለሁ። የተከበራችሁ የጣቢያችን ተከታታዮቻችን በካፋ ዞን በግብርና ልማት ከመታወቁ ወረዳዎች መካከል አንዱ ወደ ሆነው ብጣይ ይዘናችሁ በመሄድ እዚያው እየተደረገ ያለው የበልግ አዝመራ እንቅስቃሴ ምን እንደሚመስል ያስቃኘናችሁ ዝግጅት የተከታተላችሁትን ይመስል ነበር። በምርትና ምርታማነት ላይ የተጀመረውን እንቅስቃሴ በያለንበት የበኩላችንን ድጋፍ በማድረግ ገበያን በማረጋጋቱና በምግብ ራስን በመቻል የኢትዮጵያን የምግብ ሉዓላዊነት እናስከብር ስንል ዝግጅታችንን ቋጨን። ቸር ቆዩልን።